እሺ የሴት ልጅ ትክክለኛ ልብስ ምንድነው? ሰለምቴ ነኝ ንገረኝ። የሴት ልጅ ትክክለኛ ልብስ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ መጨረሻው ገጽ አካባቢ ላይ ገልጾታል። ቃለ ሱብሓነሁ ወተዓላ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይኒ ወካነ አላሁ ገፉረን ረሒማ እያለ ይናገራል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ልብሳቸውን ይለቁ ዘንድ እዘዛቸው አለ። ማለት ልብስን ሙሉ ሰውነትን የሚሸፍን የሆነ ልብስ መሆን አለበት ማለት ነው። ከላይ እስከታች ሙሉ ሰውነትን የሚሸፍን ከጎን ደግሞ የሰውነትን ቅርጽ የማያሳይ ሰፊ የሆነ ልብስ ማለት ነው ባጭሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህባብ እንዴት ናችሁ? አማን ነው? አልሐምዱሊላህ ረቢል ዓለሚን። ሐያኩም ወላሁ ጀሚዓን። ዛሬ መናገር የምፈልገው እነዚህ በቁርአን የተሽለጠለጡ ተደበላልቀው ወንድና ሴቱን እያከማቹ ኡስታዝ ነን የሚያሉ ምንም አይነት ስለ ኡስታዝ ምንም አይነት እውቀት የሌላቸው ወላሂ ነው የምላችሁ። እኔ እንዲሁ ሐቂቃ አይደለምና ሰርቲፊኬት ኑሯቸው ኡስታዝ ሊሆን ይቅርና መኻሪጅል ሁሩፍ አስተካክለው የማያወጡ ሰዎች ገባችሁ አይደል? ተጅዊር ላይ ቁርአን እንዴት እንደሚነበብ የሚያውቁ ሰዎች ኡስታዝ ሆነው ሴቶች ደግሞ ቃለት አኢሻ ረዲየላሁ ዐንሁ እያሉ የሴትና የወንድ ጾታ መለየት የማይችሉ ኡስታዝ ተብነን ተብለው ተሰባስበው እከሌት ልታገባ ነው በሰርግ ጉዳይ ይሄ ኢሞ ላይ ያለ የቁርአን ግሩፕ ልትጠነቀቁት ይገባል። ወላሂ ከመቶ 80% ሌቦች ናቸው ኢሞ ላይ ያሉ። ምንም ሸሪዓን የማይጠብቁ ሴትንና ወንድን አደባልቀው ወደ ፈሳድ የሚጣሩ ግሩፖች ናቸው። ገባችሁ አይደለ? ሴትና ወንድ አንድ ቦታ ላይ ድምጻቸው እየተሰማማ በሰርግ ፕሮግራምም ይሁን በቂራአትም ይሁን እንዴት ነው የሚቀራው? እንዴት እኔ በነገራችን ላይ ምንም አይነት ግሩፕ አልጠቀምም። ኢሞ ላይ ግን ከኢሞ ላይ እየቆረጡ ወደ ቲክቶክ የሚያመጧቸው ቪዲዮዎች ወላሂ ነው የምላችሁ በጣም የሚያስጠሉ። ሰርግ ፕሮግራም ነው፣ ሙሽሪት እንደዚህ አድርጊ፣ ሙሽሪት ለባለሽ ትፈቅድለታለሽ ወይ ሌላ ሚስት እነከሌት እንፈቅድለታለሁ ከነሱ ውጭ እዛው ላይ ፈሳድ ማለት ነው። ወላሂ ፈሳድ እዛው ላይ ወደ ፈሳድ እየተጣራች ማለት ነው። አሊ አንተ መሐመድ አንተስ ምን ትላለህ? ድብልቅልቅ ብለው ማለት ነው። በመቶ የሚቆጠር ሴትና ወንድ ከዛ ድምጹ ያማረውን ያችን ይገባለታል፣ ያችኛዋ ድምጹ ያማረውን ይገባለታል። خلاص በቃ እንደፈለጉ ፈውዳ ማለት ምን ማለት ነው? ቆይ አልহামዱሊላህ አሁን ላይ ዒልም ያማረው ሰው ቂራአት ያማረው ሰው ቴሌግራም ላይ ይምጣ። ቴሌግራም ላይ አልহামዱሊላህ የሱና እህቶች አሉ፣ ጀግና እህቶች ወላሂ ነው የምላቸው። ወንድም ያስተካከላቸው እህቶች ቴሌግራም ላይ አሉ። እነሱ ጋር ተማሩ። ቁርአን በቲቪ ያስተምሯችኋል፣ ኪታብ ትፈልጉ ያስቀሯችኋል። ኑ በውስጥ ነኝ ጋር ወስዳችኋለሁ ወለ ቴሌግራም። አልহামዱሊላህ ስንት ጀግና እህቶች አሉ ቴሌግራም ላይ ወንድ ዝር የማይልበት ሱናን ጠብቀው የሚያስተምሩ። አንዳንድ ተልካሻ ምክንያት የሚያመጡ የሴት ድምጽ አውራ አይደለም እና እንደዚህ እየተንካካ ነው እንዲያውራ የማይሆነው። اذا كان في الفتنه عوره ብሏ ሼክ ፈውዛን حفظه الله ورعاه። ፈተና ላይ የሚጥል ከሆነ حرام ነው አይቻልም የሴት ድምጽ። ፔፕሲ ሐላል ነው ካሰከረ حرام ይሆናል። ገባችሁ አይደል? ሐምድያት መጠጣት ሐላል ነው ካሰከረ حرام ይሆናል። ሁሉም ነገር በተግባሩ ነው حرام የሚሆነው የሚከለከለው። ስለዚህ እንደዛ ተደባልቀህ የሴት ድምጽ አውራ አይደለም ብለህ ከሌ ኡስታዝ ነው ተብሎ የትኛው ሰርቲፊኬት ነው ኡስታዝ ያስባለው? ምን አይነት ሰርቲፊኬት አለው? እስኪ ምን ማስረጃ አለው የዚህ ሰውዬ ኡስታዝነቱ? ማን ላይ ቀራ? እሺ ይሁን ችግር የለውም። ያ ደሩሪ አይደለም። ቁርአን ላይ እንዴት ነው እንደፈለገ ነው የሚሰባብረው ከሌ ኡስታዝ በቃ። ሴቶቹ ደግሞ በጣም ፈጣን ናቸው። አንድ ሰው አንድ የቁርአን አንቀጽ ሲያነብና قال الله وقال الرسول ሲል ከሰሙ ኡስታዝ ነው ከሌ የሊቁ ቢህ አለቅ ስሙ ኡስታዝ ነው አላስ። እሙ አብዱራህማን፣ እሙ አብደላህ፣ እሙ አይሻ፣ እሙ ኸዲጃ፣ እሙ ነጃት፣ እሙ ፉላን ብለው ስማቸውን ያወጣሉ። በቃ ከዛ በኋላ ድፍልቅልቅ እውቀት የለ። ስማቸውና ፕሮፋይላቸው ሌላ፣ ድምጻቸውንና አነጋገራቸውን ሲሰሙት ደግሞ ከቁርአን ጋር ጭራሽ ገና ቃዒደቱን ኑራንያ ተመልሰው መቅራት ያለባቸው ሰዎች ናቸው። ቃዒደቱን ኑራንያ ተመልሰው መቅራት ያለባቸው ሰዎች ናቸው። ምንም አይፈቅድላቸው። ግን እነዛ ሴቶችን ሰብስበው እናስተምራለን ብለው ሰብስበው ከወንድ ጋር የሚደባልቁ ምንም አይነት ወላሂ ነው የምላችሁ ምንም አይነት ስነ ምግባር አኽዋቲ ወአኽዋኒ ፊላህ
علم سيبال أدبنا إن هذا العلم دين فانظر أمن تأخذ دينكم يا دينكو أمنتنا يا جماعة أمنتنا وهي وقت أمنتها شنو تمام عندما نمارو انديت عندما نمارو لناك قبل بارك الله فيكم اندي زم بلو كتدبلالك بوتار لم ينسوا علم ገባችሁ አይደል ስለዚህ እነዚህ ሰዎች እንዲህ አድርገው አደበላልቀው ዕውቀትን ያስተማሩ ነው ወይ አይደለም መታወቂያ ነው ያደረጉት መታወቂያ ከሌት ይሄን ያህል ተማሪዎች አሉኝ ላርማቸው ነው ይሁን መተጋገዙ ጥሩ ነው ግን እኮ በትክክል አይደለም የምትቀረው እኔ ብዙ ባቃቸው ቁርአን አختመዋል ተቀምጠዋል የት ነው አቀራራቸው የለም ቁርአን ጨራሽ ስብሩ ራገው ነው የሚያነቡት ለምን በነከለ ኡስታዝ ስለቀ በደና ኡስታዝ ስላልቀሩ ስላልተማሩ በስርዓት ዓለማዎች መጀመሪያ ሰነ ስርዓት ነበር والله አደብን 30 አመት 40 አመት ተማር ዕውቀትን ደግሞ 20 አመት ተማርን ይያሉ ነው ታሪካቸው ያው የትልቅ ዓለማዎችን ታሪክ አዳምጡ እና አብዱላህ ኢብኑ ሙባረክን ታሪክ ተከታተሉ ለ30 አመት አደብን ነበር የሚማሩት መጀመሪያ خلقን ስነ ስርዓትን ነበር የሚማሩት ገባችሁ አይደል ከዛ በኋላ ነበር ዒልምን የሚማሩት አደብ ይቀድማል ስነ ስርዓት ይቀድማል እንደዚህ ተደበላልቃችሁ ለምሳሌ እከሊት ወደ ሀገር ልትገባ ነው እከሊት ልታገባ ነው ገብታችሁ ስሙ ድብልቅልቅ ብለው እከሊት ጥያቄ አለኝ ወንዶች ደግሞ ካልተበራራላችሁ ይመልሳሉ ከዛ እነ እሙ መሐመድ እነ እሙ ፍላን ልታገባት ነው ልትጠይቃት ነው እንደዚህ ነው ባልሽ እንዴት አድርገሽ ነው የምትይጂው ወንዶች ካሉ እየሰሙ ነው እንደዚህ ካላህ ጋራ አስደስተዋለሁ የባልሽን ቤተሰቦች ታከብሪያለሽ አይዋ ኢንሻአላህ አረን ወይኔ ፈራው ወይኔ ልታየላውራ ይባባላሉ ከዛ ወንዶች አላላላ አልገባንም አላበራራችልን ታብራራልን እዛው አሉ አብረው يا اخي عيب والله عيب ነውር ነው ስነ ስርዓት የገባችሁ ዲንን ልትማሩ እስከሆነ ድረስ ቁርአን ቦታ ላይ እስከገባችሁ ድረስ የቁርአንን ሐቅ ልታከብሩ ይገባል እንደዛ ሆኖ ደግሞ ዒልምን والله አይገባችሁ ቁርአን ሙስታይል አይገባችሁ እንደዛ ተደባልቃችሁ ስትፈልጉ አንዱ በውስጥ እየገባ ድምጹ ያማረውን እየገባ በቻት ከዛ ደግሞ ወደ ዝሙት እየወሰዳችሁ እያደባለቃችሁ ለዝሙት ሰበብ እየሆናችሁ والله ዕውቀት አይገባችሁ ኢማሙ ሻፊዒ رحمه الله شكوت الى وكيع سوء الحفظ فارشدني الى ترك المعصيه وكيع ወደ ሼክ ሂጄ ዕውቀትን ቢያለኛል ገባኛል ያብዛኞቹ እህቶች በብዙ አመታት ላይ ዝም ብለው ቁርአን ጋር ሲዳክሩ መኖር ወደ ኪታብ ወደ ነህው ወደ ኡሱል አለ መግባታቸው ትልቁ ተአኺሩ የሚያዘገያቸው ምንድነው ማዕሲያ ወንጀል ላይ መሆናቸው ነው تمام امام الشافعي رحمه الله شكوت الى وكيع سوء الحفظ ይላል ወደ ወኪዕ ሂጄ እንዴት ነው حفظ ለተሐፈዘኛል ዒልም አልገባኛል በየ ስሞታ ቀረብኩኝ አሉ تمام ከዛ በኋላ ምን አሉ الوكيع لامام الشافعي فارشدني الى ترك المعاصي يعني ወንጀልን ወደ መተው ምን አለኛሉ አመራኛሉ تمام فاخبرني بان علم الله نور او كما قال አወራኝም ዕውቀት ማለት እኮ ብርሃን ነው ونور الله لا يحضى لعاصي ደግሞ የአላህ Subhanahu Wa Ta'ala ብርሃን ዕውቀት አማጺ ለሆነ ሰው አይገራም አሉ አማ ቁርአን ገር እኮ ነው በወንጀል ምክንያት ነው አልገባን ያለ እንጂ ቁርአን ማገር እኮ ነው በጣም ገር ነው እኮ والله ولقد يسرنا القرآن للذكر فهل من مدكر አይደለም እንዴ ከናንተ የሚገጸስ ካለ ቁርአንንማ በርግጥ አግርተናል ይገናል አላህ ተዓላ ولقد يسرنا القرآن ብሏል ተገርቷል መንገዱ ተገርቷል ገር ነው አላህ Subhanahu Wa Ta'ala ገር አድርጎ ነው ያወረደው ሲያወርደው ولكن በእኛ ወንጀል ምክንያት በእኛ ወንጀል ብዛት ምክንያት አሁን ቅራአት ላይ አሁን ያለንበት ትክክል አይደለም ታዲያ ፈአና ይስተጃቡ ለሁ እንደ አላህ መልእክተኛ እንዴት ነው ታዲያ ይስተጃባ ኑሮን አላህ ዒልምን የሚያገራልን እንደዚህ ተደበላልጋችሁ አራይብ ነው والله እንዲህ ተደበላልጋችሁ ከወንዶች ጋር ያላችሁ እህቶች አላህ ልትፈሩ ይገባል ወጣችሁ የሚያቀሯችሁን እህቶችን ፈልጉ ወይም ደግሞ ባንድ ኡስታዝ ብቻ የሚቀሩ እህቶችን ፈልጉ እንደዚህ ስማቸው ዝም ብሎ ቃል አላህ ቃል ረሱል ኡስታዝ ተብሎ እኔ ኡስታዝ አይደለም መሰለን አስተምራለሁ በቻልኩት والله ወለስ ኡስታዝ አይደለሁም والله ላ ተማሪ ነኝ ማን ነው ኡስታዝ ብሎ ይሰጠኝ የትኛው ኡስታዝነት በየት ተመርቄ ነው ኡስታዝነት እንዴ ዝም ብሎ የተናገረው ሁላ ኡስታዝ ነው እንደሚባለው ያላህ መልእክተኛ በልጉ عني ወለው አያ ብለዋል አይደለም እንዴ አንድ አንቀጽም ቢሆን ለሰዎች አድርሱ ብለዋል አይደለም እንዴ ያላህ መልእክተኛ እናደርሳለን ታዲያ ይሄው ሰው ሁሉ ኡስታዝ ነው የሚባለው ስለዚህ እንደዚህ በየኢሞ ግሩፕ ሳቅና ጨዋታን በቁርአን እያሳበባችሁ
እዛ ሄዳችሁ ፊትናን የምትፈልጉ የምትፈጥሩ እህቶች ኡስታዝ ነኝ ማለት የተወሰኑ ተማሪዎችን አረሚ ተብያለሁ ተብለሽ ኡስታዝ ነኝ ብለሽ ከወንዶች ጋር እዛ ኡስታዝ ነው ችግር የለውም ብለሽ እዛ ገንዘብ የምታስበሉ ለከሌላ ኡስታዝ ይሄን ያክል ብር እናዋጣለት እከሌ ኡስታዝ ሳያማው አሞኛ ብሎ ይሄን ያክል ብር ይሰብሰብለት ያላችሁ እህቶችን ብር የምታስበሉ ውስጥ ለውስጥ አላህ ልትፈሩ ይገባል። እህቶች ተጠንቀቁ። ማንም ይሁን ኡስታዝ ማንም ይሁን ማን ብር አዋጡ እንደዚህ ነው ካሏችሁ ደሩሪና በርግጥ መረጃ ያለው ካልሆነ በስተቀር ያ ሰው ምስኪን ሆኖ በርግጥ ትክክለኛ ኡስታዝ ሆኖ መስጊድ ላይ የተቀመጠ ሰው ሆኖ ይዛረለ መስጊድ ላይ የተቀመጠ ሰው ሆኖ ገንዘብ ያስፈልገው እስካልሆነ ድረስ ወላሂ 5 ሳንቲም እንዳትዋጡ 5 ሳንቲም ውሸታቸውን ነው።